የአሜሪካ መንግስት ከሁለት ከሶስት ቀን በፊት ይመስለኛል የሶሻል ሚዲያችሁን በተመለከተ የምትጠቀሙትን የሶሻል ሚዲያ በተመለከተ ያወጣው አንድ አዲስ መረጃ አለ። Trump administration wants to require tourists from 42 different countries to provide their social media history for the past 5 years before entering the United States. እሱን በተመለከተ የምነግራችሁ ነገር ይኖራል። ከዛ በፊት ግን ቲፒኤስን በተመለከተ በትናንትናው ዕለት በሰራውላችሁ ቪዲዮ አንዳንድ ጥያቄዎችን ጠይቃችሁኛል። ምናልባት የተወሰነ ኮንፊውዥን የፈጠረ ይመስለኛል። ቲፒኤስ ያላቸው ሰዎች ከሁለት ወር በኋላ ከአሜሪካን ሀገር ለቀው እንዲወጡ ትዕዛዝ መተላለፉ የሚታወስ ነው። ታዲያ እሱን ተከትሎ አንዳንድ በሌላ ስታተስ ላይ የምትገኙ ሰዎች ምን ያህል አፌክት ያደርጋቸዋል ወይ ደግሞ ቲፒኤስ እና አሳይለም ምን አይነት ግንኙነት አላቸው፣ አሳይለም የጠየቁ ሰዎችንም አፌክት ያደርጋሉ የሚሉ ጥያቄዎችን ተጠይቄያለሁ። እሱን ግልጽ ለማድረግ ቲፒኤስ እንደምታውቁት እንግዲህ በጊዜያዊነት የሌላ ሀገር ዜጎች በአገራቸው ያለው ጉዳይ ወይም ደግሞ የሀገራቸው ሁኔታ አሳሳቢ በመሆኑ በጦርነት ምክንያት ሊሆን ይችላል፣ በኮንፍሊክት ምክንያት ሊሆን ይችላል እና በሌሎች ጉዳዮች ምክንያት አገራት ሰላም ካልሆኑ እነኚህ ዜጎች በጊዜያዊነት ከለላ የሚያገኙበት ሲስተም ነው። ይህ ሲስተም እንደሚታወቀው እንግዲህ ከሁለት ዓመት በፊት ለኢትዮጵያ እንደተሰጣት ይታወቃል። ታዲያ ልታውቁ የሚገባው ጉዳይ ቲፒኤስ ከአሳይለም ጋር በፍጹም እንደማይገናኝ ነው። ኦፍ ኮርስ ቲፒኤስ ያላቸው ሰዎች ለአሳይለም አፕላይ ሊያደርጉ ይችላሉ። ስለዚህ አፕላይ አድርጋችሁ ለአሳይለም አፕሩቭ የተደረገላችሁ ወይም ደግሞ የጸደቀላችሁ አፕሊኬሽናችሁ ተቀባይነት ያገኘ ሰዎች አሁን በወጣው ቲፒኤስን በተመለከተ የወጣው መረጃ እናንተን የሚመለከት አይሆንም። በተመሳሳይ ሌሎች ፔንዲንግ ኬዞች ያሏችሁ ወይም ደግሞ በሂደት ላይ ያሉ ኬዞች ያሏችሁ ሰዎች ኦልሬዲ በቲፒኤስ ላይ ሆናችሁ ሊሆን ይችላል ሌሎች ኬዞች ጀምራችሁ አፕሊኬሽን ኦልሬዲ አስገብታችሁ ፕሮሰሳችሁ በሂደት ላይ ያላችሁትን ሰዎች የማይመለከት ይሆናል ማለት ነው። ለበለጠ ደግሞ እንግዲህ ይህንን ጉዳይ በተመለከተ በዲቴይል ከዚህ ቀደም እንደነገርኳችሁ በቅርበት ካሉ ጠበቆች የተብራራ መረጃ ልታገኙ ይገባል። ትንሽ ኢንፎርሜሽኑ አንዳንድ ኮንፊውዥኖች እየፈጠረ በመሆኑ ምክንያት ይህን ጉዳይ በቅርበት ካሉ የህግ አማካሪዎች የተብራራ መረጃ ልታገኙ ይገባል፣ ሊያግዟችሁ ይገባል። በተለይ ደግሞ ቲፒኤስ ላይ ያላችሁ ሰዎች ወደ ሌላ ስታተስ ለመቀየር የምትፈልጉ ከሆነ አሁኑኑ ጊዜው ሳይረፍድ አፕላይ ልታደርጉ ይገባል። ይህንን ጉዳይ ከዚህ ቀደም በሰራሁላችሁ ቪዲዮ ተናግሬያለሁ። መደጋገም እንዳይሆንብኝ አሁን ቀጥታ ወደሚቀጥለው መረጃ እሄዳለሁ። The Trump administration wants to require tourists from 42 different countries to provide their social media history for the past 5 years before entering the United States. The proposed rule would apply to nations enrolled in the Visa Waiver Program. በመግቢያዬ እንደነገርኳችሁ እንግዲህ የአሜሪካ መንግስት ከሁለት ከሶስት ቀን በፊት የሶሻል ሚዲያ ሂስትሪን በተመለከተ አንድ መረጃ አውጥቷል። እሱም መረጃ ታዲያ በዋናነት ታርጌት የሚያደርገው የቪዛ ዌቨር ካንትሪዎች ወይም ደግሞ በቪዛ ዌቨር ተጠቃሚ የሆኑ አገራትን ብቻ ነው። እነኚህ የቪዛ ዌቨር ተጠቃሚ አገራት ወደ አሜሪካን ሀገር ሲገቡ የ5 ዓመት የሶሻል ሚዲያ ሂስትሪያቸውን እንዲያሳዩ ይጠየቃሉ ማለት ነው። ይህ ጉዳይ ገና በስራ ላይ አልዋለም፣ እንደ ፕሮፖዛል ነው የቀረበው። ነገር ግን ብዙዎቻችሁ ከዚህ መረጃ ጋር ተያይዞ አንዳንድ ግር ያላችሁ ጉዳይ እንዳለ ተረድቻለሁ። እሱ ምንድነው? ይህ ህግ የሚፈጸመው በእነኚህ አገራት ላይ ብቻ የመሰላችሁ አላችሁ። ነገር ግን አንድ እዚህ ጋር ልብ ልትሉ የሚገባው ነገር ምንድነው? ወደ አሜሪካን ሀገር ስትገቡም ሆነ በአሜሪካን ሀገር እየኖራችሁ የሶሻል ሚዲያችሁን በጥንቃቄ ፎሎ ልታደርጉ ይገባል። አት ኤኒ ታይም የአሜሪካ መንግስት እንግዲህ ሶሻል ሚዲያችሁን ቼክ ሊያደርግ ይችላል። ይህ አሰራር ለሌሎች ሀገራት ጥቅም ላይ ከዋለ ቆየት ብሏል። ምናልባት አሁን የወጣው ይህ አዲስ ዜና እናንተንም ምናልባት ኮንፊውዥን ውስጥ እንዳይከታችሁ ግር እንዳይላችሁ በማሰብ ነው። እነኚህ የቪዛ ዌቨር ካንትሪዎች ወይም ደግሞ አገራት ከዚህ ቀደም ከአሜሪካ ጋር ባላቸው የተለየ ፕሪቪሌጅ ወይም ደግሞ የተለየ ጥቅም ምክንያት እንግዲህ የሶሻል ሚዲያ ሂስትሪያቸው አይታይም ነበረ። በጣም ብዙ ፕሪቪሌጆች አሏቸው እነኚህ አገራት፣ በዝርዝር ወደ በኋላ የምመለስበት ይሆናል። ነገር ግን በአሁኑ ሰዓት ዶናልድ ትራምፕ የአሜሪካን ደህንነት ለማስጠበቅ በሚል ከፍተኛ የሆነ ቁጥጥር እያደረገ በመሆኑ ምክንያት ከዚህ ቀደም ይህ ሲስተም የማይመለከታቸው ኦር ደግሞ የሶሻል ሚዲያ ሂስትሪያቸው ቼክ የማይደረጉ አገራትን ወደዚህ አሰራር እንዲገቡ የሚያደርግ አዲስ ፕሮፖዛል ወጥቷል ማለት ነው። ከነኚህ ሀገራት ውጭ ያላችሁ ምናልባት ወደ 42 ሀገራት ይጠጋሉ በዚህ ሲስተም ውስጥ ያልነበሩ፣ ነገር ግን ከ42ቱ ሀገራት ውጭ የሆኑ ሌሎች ሀገራት ከዚህ ቀደምም ተመሳሳይ አሰራር ይሰራ ነበረ። በዚህኛው ዜና ተዘናግታችሁ ምናልባት ይህ ጉዳይ የሚመለከተው 42ቱን ሀገራት ብቻ ነው በሚል ወይም ደግሞ እነኚህን የቪዛ ዌቨር ካንትሪዎችን ብቻ ነው የሚመለከት በሚል የሶሻል ሚዲያ አጠቃቀማችሁ ላይ ግዴለሽ እንዳትሆኑ ወይም ደግሞ ኬርለስ እንዳትሆኑ በሚል ነው የሰራውላችሁ። ነገር ግን ከዚህ ጋር ተያይዞ የቪዛ ዌቨር ካንትሪስ የሚባሉት እነማን ናቸው? ይህንን ጥቅም የሚያገኙትስ በምን መስፈርት ነው? ኢትዮጵያ የዚህ የቪዛ ዌቨር ካንትሪ አባል ያልሆነችበት ምክንያት ምንድን ነው? እስኪ አንዳንድ መረጃዎችን ወደ እናንተ ላድርስ።
የቪዛ ዌቨር ፕሮግራም ምንድነው? እንግዲህ አንድ የሌላ ሀገር ሲቲዝን የሆነ ሰው ወደ አሜሪካን ሀገር ያለ ቪዛ እንዲገባ የሚደረግበት ሲስተም ነው። እንደሚታወቀው ምናልባት ኢትዮጵያን ጨምሮ ሌሎች ሀገራት የቪዛ ዌቨር ተጠቃሚ ያልሆኑ ሀገራት ወደ አሜሪካን ሀገር ለመግባት መጀመሪያ ኤምባሲ ገብተው ቪዛ ማግኘት ይኖርባቸዋል። ያን ሂደት ከጨረሱ በኋላ ነው አሜሪካን ሀገር መግባት የሚችሉት። ነገር ግን በተቃራኒው የነኚህ የቪዛ ዌቨር ፕሮግራም ተጠቃሚ ሀገራት በቀላሉ ሀገራቸው ላይ በመሆን የተወሰነ ሲስተም ብቻ በመጠቀም ቀጥታ ወደ አሜሪካን ሀገር ያለ ቪዛ እንዲገቡ የሚያደርግ ሲስተም ነው። እነኚህ የቪዛ ዌቨር ተጠቃሚዎች ታዲያ መግባት የሚችሉባቸው መንገዶች ጥቂት ናቸው። ከነዛ መካከል እንግዲህ ቫኬሽን ወይም ደግሞ ለእረፍት ሊሆን ይችላል፣ ለቪዚቲንግ ወይም ደግሞ ለቱሪዝም ሊሆን ይችላል፣ ለኮንፈረንስ ኖሯችሁ በአሜሪካን ሀገር ኮንፈረንስ ኖሯችሁ ለዛ ፐርፐዝ ሊሆን ይችላል። ጓደኞች፣ ወንድሞች፣ ቤተሰቦች ካሏችሁ እነሱን ለመጎብኘትና ለአንዳንድ የቢዝነስ ሚቲንጎች ሊሆን ይችላል ማለት ነው። ከዛ ውጭ ግን እንግዲህ በዚህ ፕሮግራም ከሄዳችሁ በኋላ በዩናይትድ ስቴትስ ከ90 ቀን በላይ መቆየት አትችሉም። ስራ መስራትም አይፈቀድላችሁም። ትምህርት መማር ብትፈልጉ መማር አትችሉም። እንዲሁም ደግሞ ስታተሳችሁን ለመቀየርም ሆነ ኤክስቴንድ ማድረግ ወይም ማራዘም በፍጹም የማይቻል ነው። በዚህ የቪዛ ዌቨር ፕሮግራም ተጠቃሚ የሆኑ ሀገራት ቀደም ብዬ እንደነገርኳችሁ ወደ 40 አካባቢ ይጠጋሉ። ወደ 42 አካባቢ። ከነዛም ሀገራት መካከል እንግዲህ እነ ጃፓን፣ አውስትራሊያ፣ ኒውዚላንድ፣ ሳውዝ ኮሪያ፣ እስራኤል እና ሌሎች የመሳሰሉ ሀገራት በዚህ የቪዛ ዌቨር ፕሮግራም ተጠቃሚዎች ናቸው። በዚህ ፕሮግራም የሚጠቀሙ ሀገራት ወይም ደግሞ የዚህ ፕሮግራም ተጠቃሚ ሀገራት የሚያገኙት አሪፍ አድቫንቴጅ ምንድነው ታዲያ? እዛው ባሉበት ሆነው በሀገራቸው ሆነው ኤስታ የሚባል ሲስተም አለ። እሱ ምንድነው? ኤሌክትሮኒክ ሲስተም ፎር ትራቨል አውቶራይዜሽን የሚባል ሲስተም ነው። ታዲያ እዛው ባሉበት የራሳቸው ሀገር ላይ ሆነው በኦንላይን ሴኩሪቲያቸው ስክሪን ይደረጋል። ያ ማለት እንግዲህ ፍላይት ቦርድ ከማድረጋቸው በፊት ይሄን ስክሪኒንግ ያልፋሉ። ስክሪኒንጉ የሚወስደው እጅግ በጣም አጭር ደቂቃ ነው። በዛች አጭር ደቂቃ ውስጥ እንግዲህ እዛው ከሀገራቸው ሳይወጡ ይህን ፕሮሰስ ይጨርሳሉ። ምናልባትም ሊወስድ የሚችለው ደቂቃ 2 እና 3 ደቂቃ ነው። የሚከፍሉትም ክፍያ እጅግ በጣም አነስተኛ ነው። ላይክ ለቪዛ የሚከፈለውን ዋጋ ሁላችሁም ታውቃላችሁ። ነገር ግን ከነኛ ሀገራት የሚገቡ ወደ አሜሪካን ሀገር የሚገቡ ሰዎች የሚከፍሉት ክፍያ እጅግ በጣም ትንሽ ነው። ይህንን ከጨረሳችሁ በኋላ ቀጥታ ቦርድ ማድረግ ትችላላችሁ። ተጨማሪ የሴኩሪቲ ቼክአፖች ይኖራሉ። የኢስተርን ሲስተም ከጨረሳችሁ በኋላ ኤቭሪቲንግ አልቋል ማለት አይደለም። እንግዲህ እዛው ከገባችሁ በኋላ ዩናይትድ ስቴትስ ከገባችሁ በኋላ ተጨማሪ ኦፊሰሮቹ ቼክ የሚያደርጉት ነገር ይኖራል። ሴም ቲንግ የሴኩሪቲ ስክሪኒንግ ማለት ነው። እሱን ስታልፉ ብቻ ወደ አሜሪካን ሀገር እንድትገቡ ይፈቀድላችኋል። በእርግጠኝነት ብዙዎቻችሁ እንዴት ነው አገራት የቪዛ ዌቨር ተጠቃሚ መሆን የሚችሉት እያላችሁ ነው። አጠር አድርጌ ጆት ዳውን ላደርግላችሁ። የመጀመሪያው ምክንያት ከስትሮንግ ሴኩሪቲ ጋር በተገናኘ ነው። ያ ማለት ምንድነው? እንግዲህ አንድ ሀገር ፓስፖርቷ ስትሮንግ ከሆነ እንግዲህ የፓስፖርት ጉዳይ ከዚህ ቀደም እንደነገርኳችሁ በቀላሉ ኮፒ የሚደረጉ ወይ ደግሞ ፌክ የሚደረጉ ፓስፖርቶች አሉ። ታዲያ የአገራቱ ፓስፖርት ስትሮንግ ከሆነ ኢዚሊ ኮፒ የማይደረግ ከሆነ እነኛ ሀገራት ተመራጭ ይሆናሉ። ከዛ በተጨማሪ ደግሞ ስትሮንግ የሆነ የአይደንቲቲ ሴኩሪቲ ካላት አንድ ሀገር በቪዛ ዌቨር ለመግባት የመጀመሪያው መስፈርት ታሟላለች ማለት ነው። ሁለተኛው ጉዳይ የቪዛ ኦቨርስቴይ ጉዳይ ነው። እንግዲህ በተደጋጋሚ ሲነሳ ሰምታችኋል። የቪዛ ኦቨርስቴይ ጉዳይ አንድ ሰው በተለያዩ የቪዛ አይነቶች አሜሪካን ሀገር ከገባ በኋላ የሚቆይ ከሆነ ኢሌጋል ሆኖ ህጋዊ ሳይሆን የሚቆይ ከሆነ ሚኮሊት ቪዛ ኦቨርስቴይ። ከተለያዩ ሀገራት የሚመጡ እነኚህ ዜጎች በአሜሪካን ሀገር ብዙ ኦቨርስቴይ የማያደርጉ ከሆነ እነኚህን ሀገራት ተመራጭ ያደርጋቸዋል። በቪዛ ዌቨር ፕሮግራም ውስጥ እንዲካተቱ ተመራጭ ያደርጋቸዋል ማለት ነው። ሌላኛውና በጣም ሲሪየስ ጉዳይ አሜሪካ እንግዲህ የማትደራደርበት ጉዳይ ከሼሪንግ ኦፍ ኢንፎርሜሽን ወይም ደግሞ ዳታ ከቴሮሪዝም ጋር በተገናኘ ከክሪሚናልስ ወይም ደግሞ ከወንጀለኞች ጋር በተገናኘ ሀገራት ዳታቸውን ሼር ማድረግ ይኖርባቸዋል። ኢቭን ፓስፖርታቸው ሲጠፋና ፓስፖርታቸው ሲሰረቅ እነኚህ ሁለት ሀገራት መረጃቸውን መለዋወጥ ይኖርባቸዋል። ከዛ በተጨማሪ እንግዲህ ህግን ከማስከበር ጋር ወይም ደግሞ ከሎ ኢንፎርስመንት ጋር በተገናኘ ሀገራቱ ተባባሪ ሊሆኑ ይገባል። ከዩናይትድ ስቴትስ ጋር ኮኦፐሬት የሚያደርጉ ከሆነ የሚተባበሩ ከሆነ ላይክ እንደ ኢንተርፖል ማለት ነው። ላይክ ከአንድ ሀገር ወንጀል የሰራ ሰው ሌላኛው ሀገር እንኳን ቢሄድ ሊያዝ የሚችልበት ሲስተም ነው። በሎ ኢንፎርስመንት ወይም ደግሞ ህግን ከማስከበር ጋር በተገናኘ እነኚህ ሀገራት ኮኦፐሬት የሚያደርጉ ከሆነ በቪዛ ዌቨር ውስጥ ኢንክሉድ የመደረግ ወይም በዚህ ፕሮግራም የመጠቀም እድል ያገኛሉ ማለት ነው። ሌላኛው የመመዘኛ መስፈርት ምንድነው? እንግዲህ በቪዛ ዌቨር ፕሮግራም ኢንክሉድ ለመደረግ ወይም ደግሞ ተጠቃሚ ለመሆን የሚጠይቁ ሀገራት ወይም ደግሞ የሚፈልጉ ሀገራት ያላቸው የፖለቲካል ሲስተም ወይ ደግሞ የሀገራቱ የውስጥ የደህንነት ጉዳያቸው የሚጣራ ይሆናል። ፖለቲካሊ ስቴብል የሆነ ሀገር ከሆነ ምንም አይነት ኮንፍሊክት ከሌለ እና ሌሎች ጉዳዮች ላይ ሀገሪቱ ስቴብል ናት ተብሎ ከታሰበ የተረጋጋች ነች ተብሎ ከታሰበ የቪዛ ዌቨር ፕሮግራም
ተጠቃሚ እንድትሆን ይደረጋል። አንድ ሀገር የቪዛ ዌቨር ተጠቃሚ ከሆነች በተመሳሳይ ሁኔታ የአሜሪካ ዜጎችንም እኩል ትሪት ማድረግ ሊኖርባት ይገባል። ይህ ደግሞ ያላቸው ስምምነት ነው። ቀደም ብዬ የነገርኳችሁን መስፈርቶችን የሚያሟሉ አገራት እንግዲህ የዘረዘርኩላችሁ ጥቂቶቹ ነው። ከዛም በተጨማሪ በዲቴይል ብዙ ነገሮች ይኖራሉ። ነገር ግን በዋናነት ከላይ የጠቀስኳችሁን መስፈርቶች የሚያሟሉ አገራት በቪዛ ዌቨር ፕሮግራም ተጠቃሚ ይሆናሉ። ቀደም ብዬ ቪዲዮውን ሲጀምር ኢትዮጵያ ለምን በዚህ የቪዛ ዌቨር ፕሮግራም ተጠቃሚ አልሆነችም የሚለውን ጉዳይ ምላሽ እሰጣችኋለሁ ብዬ ነበረ። ሆፕፉሊ እኔ ምላሹን ሳልሰጣችሁ እናንተ ለምን እንደሆነ ምላሽ እንደሰጣችሁ ተስፋ አደርጋለሁ። አይ ሆፕ ከመረጃው የተወሰነ ነገር አግኝታችኋል የሚል ግምት አለኝ። ከወደዳችሁት ላይክ እያደረጋችሁ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ ይሁኑ። ጤና ይስጥልን።